ሰላም እንደምን ቆይታችኋል? የተከበራችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ መርጠን ያዘጋጀናቸውን አዳዲስና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎችን እናሰማለን። ሰባተኛ ቀኑን በያዘውና በቀጠለው ዘመቻ አርበኛ አደማሊ ሀባናደው በምዕራብ ወሎ ግንባርና በሌሎች ግንባሮች ውጊያ ተካሂዷል። በዚህ ውጊያም ከአቶ ታከለ ይፍሩና ከአቶ ሞገስ አብዬ ወይም ቡላ በተጨማሪ አቶ ሀሰን ሸቴና አቶ አከለ ተሰማው ከሌሎች 5 ግለሰቦች ጋር በፋኖ ቁጥጥር ስር እንደሚገኙ የተገለጸ ሲሆን በሰባት ተሽከርካሪ ተጭኖ የተንቀሳቀሰ የመንግስት ኃይል ላይ ጥቃት ተፈጽሟል። በሌላ በኩልም ዛሬ የሳይንቷ ተንታ አጅባር በፋኖ ቁጥጥር ስር መግባቷ ተሰምቷል። በዝርዝር የምናየው ይሆናል። ግብጽ ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች ብላ በመክሰስ ጉዳዩን ወደ ዓለም አቀፉ የፍትህ ፍርድ ቤት ወስዳለው ማለቷን ኢትዮጵያ ማጣጣሏ ተሰማ። ግብጽ ስለ ታላቁ ህዳሴ ግድብ ታማኝ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለችም ብላለች። ሙሉ መረጃውን አጠናቅረናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ ዋና የነዳጅ ዲፖ ባለቤቶች ጋር አስቸኳይ ስብሰባ እንደጠሩ ተሰማ። ከህዝቡና ከመንግስት ምንጮች በሚነሱ ከባድ ቅሬታዎችና ክሶች መነሻነት የሚደረገው የነገው ስብሰባ መንግስት የነዳጅ ስርጭት ስርዓቱን ለማስተካከል የወሰደው ጠንካራ እርምጃ አካል ነው ተብሏል። ተጨማሪ አዘጋጅተናል። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ወቅታዊና አዳዲስ ታማኝ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሰባተኛ ቀኑን በያዘው ዘመቻ አርበኛ አደማሊ ሀባናደው በምዕራብ ወሎ ግንባር ውጊያ ተካሄደ። ለተከታታይ 4 ቀናት በተደረገ ውጊያ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር መካነ ሰላም ቀጠና ውስጥ የተሳካ ኦፕሬሽን መስራቱን ገልጿል። በዛሬው ዕለት መስከረም 20 ቀን 2018 በማለዳው የመቅደላ አምባ ዩኒቨርሲቲ ካምፓስ አጥር ስር ወንዝ ዳር የአንድ ከፍተኛ የመንግስት ኃይል አመራር አስክሬን ተገኝቶ እንደነበርና በከፍተኛ ተኩስ ታጅቦ መነሳቱንም ኮሩ ገልጿል። በሰሞኑ ኦፕሬሽን የአድማ ብተና 23ኛ ክፍለ ጦር ዘመቻ መሪን ጨምሮ የቦረና ወረዳ ሚሊሻ ጽህፈት ቤት አቶ ሻምበል ኃይሉ፣ የመካነ ሰላም ከተማ አስተዳደር ሚሊሻ ጽህፈት ቤት ኃላፊ አቶ ሰይድ አብይ፣ የሚሊሻዎች መቶ መሪ አቶ አረጋው ክብረት ምበላ ኃይሉ እንዲሁም ከነዚህ ጋር በድምሩ ከ75 በላይ የመንግስት ኃይል ተገድሏል። የሰሜን ምስራቅ ዕዝ 801ኛ ኮር 45ኛ ክፍለ ጦር አንድ ሬጅመንት ሰራዊት ጁኒየር ትምህርት ቤትን ካምፕ አድርጎ ተቀምጦ እንደነበረ የተመላከተ ሲሆን በሰሞኑ ኦፕሬሽን የአድማ ብተና ኃይል 23ኛ ክፍለ ጦር በርካታ ኃይሉ እንደተገደለበት ተነግሯል። የሚሊሻ ጽህፈት ቤት መረጃና ደህንነት ስራዎችን ሲያከናውን የነበረና የሚሊሻዎች ጠርናፊ የነበረው አቶ ሞገስ አብዬ በቅጽል ስሙ ቡላ በውጊያ መሃል በኢንጂነር ደሳለኝ አሰፋ ክፍለ ጦር ጌታ ሰው አስረስ ብርጌድ ተዋጊዎች ተማርኳል። በአሁኑ ሰዓትም በፋኖ ቁጥጥር ስር ይገኛል ተብሏል። የንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ጥላሁን ፈንታው ብርጌድ በበኩሉ አቶ ታከለ ይፍሩ የተባለን ሚሊሻ ከተደበቀበት ቤት በመግባት ከነትጥቁ በቁጥጥር ስር አውሎታል። ከአቶ ታከለ ይፍሩና ከአቶ ሞገስ አብዬ ቡላ በተጨማሪ አቶ ሀሰን ሸቴና አቶ አከለ ተሰማው ከሌሎች 5 ግለሰቦች ጋር በፋኖ ቁጥጥር ስር ይገኛሉ ተብሏል። የጥላሁን ፈንታው ብርጌድ የአድማ ብተናን ካምፕ ከቦ ባደረገው ትንቅንቅ ካምፑን ሙሉ በሙሉ ተቆጣጥሮ ተተኳሽ ኢናርጋ የሚባል 2 ዘመናዊ መሳሪያ፣ አስለቃሽ ጭስ መተኮሻ መሳሪያ፣ የሕክምና ቁሳቁሶች፣ ሬሽንና ሌሎች ንብረቶችን ማርኳል። የኮሮ አካል የሆነው የወግዲው መብረቅ ክፍለ ጦር አንድ ሻለቃ ኃይልና ከአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 9ኛ ክፍለ ጦር የመጣው አንድ ሻለቃ ኃይል በአርበኛ በፍቃዱ ገንበር ከሚመራው ኢንጂነር ደሳለኝ አሰፋ ክፍለ ጦር 2 ብርጌዶች ከተውጣጡ አሃዶች ጋር በመሆን መስከረም 17 ቀን በሰሩት ኦፕሬሽን ከተማይቱን ሙሉ በሙሉ እንደተቆጣጠሩ የተገለጸ ሲሆን በማግስቱ ማለትም መስከረም 18 ቀን የወግዲው መብረቅ ክፍለ ጦር አንድ ሻለቃ ኃይል አየር ማረፊያ በተባለ ቦታ በከፈተው ተኩስ 20 የመንግስት ኃይሎች ተገድለዋል። የንጉስ ሚካኤል አሊኮር ወታደራዊ አዛዥ አርበኛ አበበ መኩሪያና የኮሩ ዘመቻ መሪ አርበኛ ጌትነት ኦፕሬሽኑን መምራታቸውም ተገልጿል። በዚሁ በመካነ ሰላም ግንባር መስከረም 19 ቀን 2018 የኢንጂነር ደሳለኝ አሰፋ ክፍለ ጦር አካል የሆነው ጌታ ሰው አስረስ ብርጌድ በተለምዶ ሰኞ ገበያ በተባለ ስፍራ አንድ ቲም የሚሆኑ የ45ኛ ክፍለ ጦር ወታደሮችን ገድሏል። በዚሁ ያምታዋ በሚባል ቀበሌ ውስጥ መኖሪያ ቤት ተቃጥሎ አንድ እናት ህይወታቸው ማለፉና በቃጠሎ ቤት ውስጥ የነበሩ ሌሎች የቤተሰብ አባላት ላይም ጉዳት መድረሱ ተመላክቷል። ኢንጂነር ደሳለኝ አሰፋ ክፍለ ጦርና መብረቅ ክፍለ ጦር የተውጣጡ አህዶች ከአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 9ኛ ሳሙኤል አወቀ ክፍለ ጦር አህድ ጋር በመቀናጀት ትናንትና ለዛሬ ሌሊት በመካነ ሰላም ግንባር የመንግስት ኃይሎችን በመግደል በማቁሰል በመበተንና በመማረክ መካነ ሰላም ከተማን ሙሉ በሙሉ በቁጥጥር ስር አውለዋል ተብሏል። በኦፕሬሽኑ የአድማ ብተና 23ኛ ክፍለ ጦር
ጦር በርካታ ኃይል የሞተ ሲሆን የመካነ ሰላም ከተማ አስተዳደር ሚሊሻ ጽሕፈት ቤት አመራር የሆነው አቶ ሰይድ አብይን ጨምሮ በድምሩ ከ45 ያላነሰ ሲሞት በርካቶች ደግሞ ቆስለዋል። ውጊያው ሲጀመር የመንግስት ኃይል ራሱን ለመከላከል አስቦ በአየር ማረፊያ በለጋ አማራ ወንዝና በከተማይቱ መሃል በቡድን መሳሪያ የታገዘ ውጊያ ከፍቶ እንደነበርም ተጠቁሟል። መካነ ሰላም ከተማ ውስጥ የሚገኘው የቦረና ማረሚያ ቤትን በመክበብ ፋኖ በርካታ እስረኞችን ማስለቀቁም ተነግሯል። በዚሁ በመካነ ሰላም ግንባር ከትናንትና በስቲያ የኢንጂነር ደሳለኝ አሰፋ ክፍለ ጦር ጥላሁን ፈንታው ብርጌድ ኮሎኔል ሀብታሙ አሰፋን ጨምሮ ሌሎች 3 የመንግስት ኃይሎች ተማርከዋል። በተያያዘ መረጃ ምኒልክ ህዝብ በዛሬው ዕለት ከተሞችን የመቆጣጠሩ ሂደት መቀጠሉን ገልጿል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ህዝብ የልጅ ኢያሱ ኮር ቤተ አማራ ክፍለ ጦር የደቡብ ወሎ ዞን የተንታ ወረዳ መቀመጫ የሆነችውን ተንታ አጅባራን በሌሊት መያዙን አስታውቋል። በተመሳሳይ በሰባት ተሽከርካሪ ተጭኖ የተንቀሳቀሰው የመንግስት ኃይል ጥቃት እንደተፈጸመበት ተገልጿል። መስከረም 19 ቀን 2018 ደንቢያ ልዩ ስሙ ጃይራ በተባለ ቦታ ፋኖ ለመምታት የተንቀሳቀሰው የመንግስት ኃይል በአማራ ፋኖ ብሔራዊ ኃይል በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ንስር ብርጌድና ድልበር ብርጌድ ሙትና ቁስለኛ ሆኗል። በዚህም የመንግስት ኃይል ማክሰኝት ላይ ያለውን ኃይሉን በአራት ተሽከርካሪዎች በመጫን ተጨማሪ የቡድን መሳሪያዎችን አስይዞ ድጋፍ ለመስጠት ወደ ማክሰኝት አፈግፍጓል ተብሏል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አስረስ ማርዳምጤ የዘመቻ አደማሊ አባናዳው መቀጠሉንና በዛሬው ዕለትም የሳይንቷ ተንታ አጅባር በፋኖ ቁጥጥር ስር መግባቷን አስታውቋል። አርበኛ አስረስ ማረህ መደበኛ የመንግስት ፕሮፓጋንዲስቶችን የምኒልክ እዝ ታንክ ተማረከ የሚል ሐሰተኛ ዜና በማሰራጨት ድላችንን ለማደብዘዝ ላይታች ሲሉ ታዝበናል ሲልም ከሷል። አክሎም የብልጽግና ፕሮፓጋንዲስቶች አይናቸውን በጨው አጥበው የእዙን ምርኮዎች ከፋኖ ማረከን እያሉም ነው የሚጠበቅ ነው ሲል ተናግሯል። ደምሰሰውና ምርኮው ለመከራከር የማይመች ሆኖ ሲገኝ ደግሞ ፋኖ ብቻውን ሳይሆን ህወሓትና ሻቢያ ተጨምረው ነው የሚል አስቂኝ ፕሮፓጋንዳም ተይዟል ያለ ሲሆን አንዱ ፋኖ ነኝ ባይማ ጭራሽ የመንግስትን ኃይል ዩኒፎርም ግጥም አድርጎ ለብሶ ቁጥቋጦ ስር ተቀምጦ በርካታ ከተማ የተቆጣጠሩትን ወንድሞቹን ሲያወግዝ ሰማሁት። የምንታገለው እንዲህ አይነቱን የራስ ጠልነት አስተሳሰብ ጭምር ነው። መከላከያ ነኝ የሚለው አካል በሙሉ አቅሙ መስበር ያልቻለውን የበላጉ ምሽግ 108 ተዋጊዎቹን ሰብቶ የሰበረው የምስራቅ አማራ ፋኖ መሆኑን ታሪክ በደማቁ ጽፎት ማለፉን ማስታወስ ሳያስፈልግ አይቀርም ያለው መንግስትና ከመንግስት የወገኑ አካላትን ፋኖ ትንሽ ገፋ ሲያደርግ የግብጽ መካናይዝድ ብርጌድም ተሳትፏል ብለው ሊያወሩ ይችላል። በትግራዩ ጦርነት እኮ ነጭ ማርከናል ሲል ነበር ራሱ አብይ ብሏል አስረስ። የሆነ ሆኖ እስካሁን ራሻ ሰራሽ ታንኮች በእጃችን ባይገቡም የአብይ አህመድን ስልጣን ብቻ እንዲጠብቁ በብዙ ቢሊዮን ብሮች የተገዙ ሞርተሮች፣ ዲሽቃዎች፣ መገናኛ ሬዲዮኖች፣ ስናይፐሮች፣ ብሬኖች ከነፍስ ወከፍ መሳሪያዎችና ከሌሎች ወታደራዊ ቁሳቁሶች ጋር ተማርከዋል ሲልም አክሏል። አርበኛ አስረስ ማረ ቀጥሎም ይህ ድል በቁሳቁስ በተገኘው ምርኮ ብቻ ሳይሆን በተያዙት ስትራቴጂክ ቦታዎች በተሰባበረው የመንግስት ኃይል ከጥቅም ውጪ በተደረገው እግረኛና መስመራዊ መኮንን በላሸቀው የመንግስት ኃይል ሞራል በአጠቃላይ ፋኖ ባገኘው የሞራል የበላይነት የኛው የአማራ ትውልድ ለዝንተ ዓለም የሚኮራበት ነው ብሏል። በነገራችን ላይ ቅንነት፣ ጀግንነት፣ ቁርጠኝነትና ደግነት የህይወት መምሪያቸው የሆኑ ጓዶች የሚመሩት ምኒልክ ህዝብ ቤት እንዲህ አይነት ግብ አልባ ውሸቶች ቦታ የላቸውም ሲልም አብራርቷል። ድሉ የአማራ ፋኖ ብሔራዊ ኃይል እንደ ድርጅት የሚጸናበት ቃል ኪዳናችን ለዚህ ድል ስኬት መስዋዕት በሆኑ ወንድሞቻችን ያደራ ቃል በድጋሚ የሚታደስበትም ነው ያለ ሲሆን ተጋድሎ በሁሉም አካባቢ ተጠናክሮ ይቀጥላል ሲል አርበኛ አስረስ ማርዳምጤ መልእክቱን አስተላልፏል። የበንዲ እንዳለ ዞብላምባ ክፍለ ጦር ሁለተኛ ሻለቃ ቃኝ ከ15 በላይ የመከላከያና የአድማ ብተና ፖሊስና ሚሊሻ መደምሰሱ ተገለጸ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር ሁለተኛ ሻለቃ ቃኝ ከወልዲያ ወደ ሞላ ጊዮርጊስ አድርጎ ወደ ስሪንቃና ሰንቦ በመንቀሳቀስ ላይ ያለን የመከላከያ ሰራዊት ፖሊስና ሚሊሻ ላይ በሁለተኛ ሻለቃ ቃኝ ከ15 በላይ ሞትና ቁስለኛ ያደረጉ ሲሆን በዚህም የመንግስት ኃይል ወደ ወልዲያ ከተማ ተመልሷል ተብሏል። የመንግስት ኃይል ዛሬ መስከረም 20 ቀን 2018 ማለዳ በዛ ባለ ኃይል ጥቃት ቢፈጽምም ሳይሳካለት እንደተመለሰ ተነግሯል። ግብጽ የግድቡን ጉዳይ ወደ ዓለም አቀፍ የፍትህ ፍርድ ቤት ወስዳለው ማለቷን ኢትዮጵያ አጣጣለች። የግብጽ የውጭ ጉዳይ ሚኒስቴር ባደር አብዱላቲ በተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች ብለው በመክሰስ ሀገራቸው ጉዳዩን ወደ ዓለም አቀፉ የፍትህ ፍርድ ቤት እንደምትወስድ ተናገሩ። በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ ለግብጽ የውጭ ጉዳይ ሚኒስቴር በሰጡት ምላሽ ግብጽ ስለ ታላቁ የኢትዮጵያ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉ አጣጥለዋል። ግብጽ ስለ ታላቁ ህዳሴ ግድብ ታማኝ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለች ሲሉ አክለዋል። የግብጽ የውጭ ጉዳይ ሚኒስቴር ኢትዮጵያ በአባይ ላይ የተናጠለ እርምጃ ወስዳ ግድብ በመገንባት በሚሊዮኖች የሚቆጠሩ የግብጽና የሱዳን ህዝቦችን ህይወት አደጋ ላይ ጥላለች ብለዋል።
የተባበሩት መንግስታት 80ኛ ጠቅላላ ጉባኤ በተካሄደበት ወቅት የሁለቱ ሀገራት ተወካዮች ጠንካራ ቃላትን ተለዋውጠዋል። ግብጽ ኢትዮጵያ በአፍሪካ ቀንድና በምስራቅ ናይል ተፋሰስ አፍራሽ የተናጠል ፖሊሲ እየተከተለች ነው ስትል ከሳለች። የህዳሴ ግድቡ ግንባታ መጠናቀቅ ለታችኛው ተፋሰስ ሀገራት አደጋ እየደቀነ ነው ሲሉ የውጭ ጉዳይ ሚኒስትሩ ተናግረዋል። በተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ በበኩላቸው ኢትዮጵያ ግድቡን በተመለከተ በተደጋጋሚ ዓለም አቀፍ ህግና መርህን መሰረት በማድረግ ምላሽ መስጠቷን አንስተዋል። አምባሳደር ዮሴፍ የኢትዮጵያ ዘላቂ የትብብር ፖሊሲና የግብጽ አዋኪነት ያላቸው ልዩነት ግልጽ ነው ሲሉ አክለዋል። ኢትዮጵያ በአባይ ወንዝ ላይ ያላት በአቋም ዓለም አቀፍ ህግጋትና በእኩል ተጠቃሚነት ላይ የተመሰረተ እንደሆነም ገልጸዋል። የግብጽ የውጭ ጉዳይ ሚኒስቴር በበኩላቸው ኢትዮጵያ ዓለም አቀፍ ህግን መጣስን መርጣለች፣ በተናጠል ፖሊሲዋ የአፍሪካ ቀንድና የምስራቅ ናይል ተፋሰስን እያወከች ነው ብለዋል። ገደቡ በተመረቀበት ዕለት ግብጽ በተባበሩት መንግስታት የጸጥታው ምክር ቤት ባስገባቸው ይፋዊ ደብዳቤ ላይ ገደቡን ህገወጥ የተናጠል እርምጃ የተወሰደበት በማለት ገልጻለች። በደብዳቤው ላይ ግብጽ ለዓመታት ጉዳዩን በዲፕሎማሲና እንደ ተባበሩት መንግስታት ድርጅት ባሉ ዓለም አቀፍ ተቋማት አማካኝነት ለመያዝ መሞከሯን ጠቅሳለች። ግብጽ ለዓመታት ትዕግስት ያሳየችው ደካማ ስለሆነች ሳይሆን በአባይ ተፋሰስ ሀገራት መካከል በሚኖር ትብብር ስለምታምን ነው በሚልም በደብዳቤው ተመላክቷል። አምባሳደር ዮሴፍ በግብጽ የውጭ ጉዳይ ሚኒስቴር በሰጡት ምላሽ ግብጽ ከቀኝ ግዛት ስምምነት የተወረሰ ታሪካዊ መብት አለኝ በሚል የተፋሰሱን ሀገራት አግልላለች ብለዋል። ኢትዮጵያ የአባይን ወንዝ ለኃይል አቅርቦት፣ ለምግብ ደህንነትና ለንጹህ የመጠጥ ውሃ ተደራሽነት እንደምትጠቀም ጠቅሰው ግብጽ ግን ይህንን መብት ለመንፈግና በአባይ ላይ በብቸኝነት ተጠቃሚ ለመሆን ትሻለች በማለት ከሰዋል። ኢትዮጵያ የግድቡን ግንባታ በተመለከተ ከግብጽ ጋር ምክንያታዊ ስምምነት ላይ ለመድረስ በተደጋጋሚ ንግግር ማድረጓን አምባሳደሯ ጠቅሰዋል። አያይዘውም ግብጽ ለቀጠናው ሀገራት ሰላምና ትብብር ዋጋ እንደማትሰጥ እንዲሁም በአጎራባች ሀገራት መካከል አለመረጋጋት እንዲፈጠር የጦር መሳሪያ በማቅረብ ፖለቲካዊ ጣልቃ ገብነትን እንደምታራምድ ከሰዋል። የታላቁ ህዳሴ ግድብን ጉዳይ ዓለም አቀፋዊ ለማድረግ እየሞከረች እንደሆነ የተናገሩት አምባሳደር ዮሴፍ ግብጽ የተባበሩት መንግስታት ድርጅትን መድረክ ለጠባብ የፖለቲካ ግብ እንደዋለች እንዲሁም ይህንንም ለሀገር ውስጥና ቀጠናዊ ጉዳዮች ትኩረት እንዳይቸር ለማድረግ እንደምትጠቀምበት ገልጸዋል። ግብጽ በኃይል ከተሞላ አካሄድ ይልቅ ገንቢ በሆነ አካሄድ ላይ እንድታተኩርም አሳስበዋል። የግብጹ የውጭ ጉዳይ ሚኒስቴር ሀገራቸው በዓለም አቀፍ ህግ መሰረት ለግድቡ ጉዳይ እልባት ለመስጠት ዝግጁ ብትሆንም ኢትዮጵያ ለመተባበር ፈቃደኛ እንዳልሆነች ጠቅሰዋል። በዓለም አቀፍ ህግ ለመዳኘት ዝግጁ ከሆኑ እኛም ጉዳዩን በህግ ለመያዝ ሙሉ በሙሉ ዝግጁ ነን፣ እውነታው ግን በኢትዮጵያ በኩል እንዲያለ ፍላጎት አለመኖሩ ነው በማለት አክለዋል። በተባበሩት መንግስታት ድርጅት ስምምነትና በዓለም አቀፍ ህግጋት መሰረት ግብጽ ከአባይ ወንዝ ጋር በተያያዘ ደህንነቷን የማስጠበቅ መብት እንዳላት ተናግረዋል። ኢትዮጵያ በማዘናጋት የሚሊዮኖችን ህይወት አደጋ ላይ ጥላለች፣ መብታችን ሲጣስ ዝም አንልም ብለዋል ሚኒስትሩ። ሱዳን በ2021 ግብጽ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በከፈተችው አቤቱታ ላይ የተቀላቀለችው በ2025 ደግሞ ሱዳን በተናጠል ጉዳዩን ወደ ምክር ቤቱ ወስደዋለች። ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2020 ግብጽ የታላቁ ህዳሴ ግድብን ጉዳይ ወደ ተባበሩት መንግስታት የጸጥታው ምክር ቤት መውሰዱ ይታወሳል። በ2021 በግብጽና በሱዳን የጋራ ጥያቄ ምክር ቤቱ በግድቡ ዙሪያ ውይይት አድርጓል። ኢትዮጵያ እየወሰደች ያለችው የተናጠል እርምጃ ለቀጠናው መረጋጋት አደጋ ነው ሲሉ ሀገራቱ ከሰዋል። የጸጥታው ምክር ቤት ውይይት ሶስቱ ሀገራት የሶስትዮሽ ተቀባይነት ያለው አሳሪ ስምምነት ላይ እንዲደርሱ ምክር ሀሳብ ቢያስቀምጥም ሀገራቱ ለዓመታት ያደረጓቸው ውይይቶች ውጤታማ አልሆኑም። ከቅርብ ቀናት ወዲህ በመላ ሀገሪቱ የተከሰተው የነዳጅ እጥረት የዜጎችን የዕለት ተዕለት እንቅስቃሴ በከፍተኛ ሁኔታ አናግቷል። ከከተሞች እስከ ገጠራማ አካባቢዎች በነዳጅ ማደያዎች የሚታዩት ረጃጅም የተሽከርካሪ ሰልፎች የችግሩን ጥልቀት ምስክር ናቸው። ትራንስፖርት ቆሟል፣ የንግድ እንቅስቃሴ ተስተጓጉሏል፣ የኑሮ ውድነቱ ከምን ጊዜውም በላይ ሰማይ ነክቷል። ይህ የህዝብ ስቃይ በርትቶ በቀጠለበት በዚህ ወቅት ጠቅላይ ሚኒስትር አብይ አህመድ ነገ ዋና ዋና የነዳጅ ዲፖ ባለቤቶች ጋር አስቸኳይ ስብሰባ እንደጠሩ ተገልጿል። ስብሰባው የችግሩን ምንጭ ለማድረቅ ያለመ እንደሆነ ቢነገርም ከጀርባው ግን በዲፖ ባለቤቶች ላይ የሚሰሙ ከባድ ወቀሳዎች አሉ። የነገው ስብሰባ መንግስት የነዳጅ ስርጭት ስርዓቱን ለማስተካከል የወሰደው ጠንካራ እርምጃ አካል ነው። ይህ እርምጃ የመጣው ከህዝቡና ከመንግስት ምንጮች በሚነሱ ከባድ ቅሬታዎችና ክሶች መነሻነት ነው። ዘሀበሻ አገኘሁት እንዳለው መረጃ ከሆነ አብዛኞቹ የነዳጅ ዲፖ ባለቤቶች በሀገሪቱ የነዳጅ ስርጭት ስርዓት ውስጥ ቁልፍ ሚና ያላቸው ቢሆንም ይህንን ኃላፊነታቸውን በአግባቡ እየተወጡ እንዳልሆነ ይነገራል። የሚሰሙት ክሶች የሚከተሉትን ያካትታሉ። ለነዳጅ ማደያዎች የሚመደበውን ነዳጅ ፍትሃዊ በሆነ መንገድ ከማከፋፈል ይልቅ ስርዓቱን በማዛባት ለጥቁር ገበያ እንዲቀርብ ያደርጋሉ ተብለው ይወነጀላሉ። ከፍተኛ ትርፍ ለማግኘት ሲሉ ለሀገር ውስጥ ፍጆታ የቀረበውን ነዳጅ በህገወጥ መንገድ ለጎረቤት ሀገራት ይሸጣሉ የሚል ከባድ ወቀሳ ይሰማል። ከሀገር ውስጥ ባንኮች
ከ1 ቢሊዮን ብር በላይ ብድር ወስደው ክፍያ ሳይፈጽሙ ገንዘቡን ወደ ዱባይ፣ ኡጋንዳና ቱርክ ባሉ ሀገራት ለግል ኢንቨስትመንት እንዳዋሉት ይነገራል። ይህም የሀገርን ኢኮኖሚ በእጅጉ የሚጎዳ ድርጊት ነው ተብሏል። በአጭሩ እነዚህ የዲፖ ባለቤቶች የችግሩ ዋነኛ ፈጣሪዎችና ዘራፊዎች ናቸው የሚሉ ድምጾች ከመንግስትና ከህዝቡ በስፋት እየተሰሙ ነው። ከቁጥሮችና ከወቀሳዎቹ ጀርባ በሚሊዮኖች የሚቆጠሩ ዜጎች ላይ የሚደርስ ዕለታዊ ስቃይ አለ። የነዳጅ እጥረቱ ያስከተለው ሰንሰለታዊ ተጽዕኖ የህብረተሰቡን ማህበራዊና ኢኮኖሚያዊ ህይወት ክፉኛ ጎድቶታል። በአንዳንድ አካባቢዎች የታክሲና የህዝብ ማመላለሻ አገልግሎቶች በማቋረጣቸው ወይም ስራ በማቆማቸው ሰራተኞች ወደ ስራ ቦታቸው፣ ተማሪዎች ወደ ትምህርት ቤታቸው ለመሄድ ተቸግረዋል። ከተሞች የሀዘን ድባብ አጥልተውባቸዋል። የትራንስፖርት ዋጋ በከፍተኛ ሁኔታ መጨመሩ በምግብና በሌሎች መሰረታዊ የፍጆታ እቃዎች ላይ የዋጋ ንረትን አስከትሏል። ይህ ደግሞ ቀድሞውንም በኑሮ ውድነት የተጎዳውን ህዝብ ኑሮ እየበለጠ አክብዶታል። ፋብሪካዎች፣ የግንባታ ስራዎችና ሌሎች በነዳጅ ላይ የተመሰረቱ የንግድ ተቋማት ስራቸውን ለማቆም ተገደዋል። ገበሬዎች ምርቶቻቸውን ወደ ገበያ ማቅረብ ባለመቻላቸው ለከፍተኛ ኪሳራ ተዳርገዋል። አምቡላንሶችና የጸጥታ አካላት ተሽከርካሪዎች ለስራቸው የሚያስፈልገውን ነዳጅ ለማግኘት ሲቸገሩ መታየቱ የዜጎችን ጤናና ደህንነት አደጋ ላይ ጥሏል። ምንም እንኳን በዲፖ ባለቤቶች ላይ የሚቀርቡት ወቀሳዎች ከባድና ትኩረት የሚሹ ቢሆንም የሀገሪቱ የነዳጅ ቀውስ መንስኤ ከዚህም የሰፋ መሆኑን የኢኮኖሚ ተንታኞች ያስረዳሉ። የችግሩ ዋነኛ ስረ መሰረት ሀገሪቱ ነዳጅ ለመግዛት የሚያስፈልጋትን የውጭ ምንዛሬ በበቂ መጠን አለማግኘቷ ነው። ከጅቡቲ ወደብ ጀምሮ እስከ ሀገር ውስጥ ስርጭት ድረስ ያለው የሎጂስቲክስ ሰንሰለት ዘመናዊና ቀልጣፋ አለመሆኑ ለችግሩ መባባስ የራሱን አስተዋጽኦ ያደርጋል። መንግስት ከዚህ ቀደም ሲተገብረው የነበረው የነዳጅ ድጎማና አሁን ላይ ቀስ በቀስ እያነሳው መምጣቱ በገበያው ላይ የሚፈጥረው ተጽዕኖ ሌላው ሊታይ የሚገባው ጉዳይ ነው። የነገው የጠቅላይ ሚኒስትሩ ስብሰባ መንግስት በህገወጥ ድርጊቶች ላይ ጠንካራ እርምጃ ለመውሰድ መቁረጡን የሚያሳይ ነው። ህዝቡም ከዚህ ስብሰባ ፈጣንና ዘላቂ መፍትሄን በጉጉት ይጠብቃል። ነገር ግን ዘላቂ መፍትሄ ለማምጣት በስርጭት ሰንሰለት ውስጥ ያሉትን ህገወጦች ከማጽዳት ጎን ለጎን የውጭ ምንዛሪ አቅርቦትን ማሻሻልና የሎጂስቲክስ ስርዓቱን ማዘመን ወሳኝ መሆኑ አያጠያይቅም። የነገው ስብሰባ የዚህ ረጅም ጉዞ የመጀመሪያ እርምጃ ይሆናል ተብሎ ይጠበቃል።